እንዳሰብሽው ለምንድን አሲዘን ጥንካሬ ለመፈተን ፈልጋ ነበር። ልትፈተን ስትል ደረስኩ። ሲቆይ ምንድን ነው ግራ የምታጋቢኝ? በቃ አሲዘን ነው ሻለል እንዴ? እሺ አልኩ። ደግሞ ጭራሽ መሬቱን ነበርክ። በጣም ጥሩ። ቆይ ምንድን ነው አንቺ ግን ግራ የምታጋቢኝ? ልቀርብሽ ስል ትሸሽኛለሽ። እኔ ቆይ ነው አይመለከተኝም። ሲጀመር ስላንተ ግድ የሚሰጠኝ እንደ ይመስላል። ምን ማለት ነው? ውጪ የጠበቂ ያለውን ሰውዬ አታስቆሙት። የኪራና የጽናት ፍቅር እንግዲህ እንደምታውቁት አሁንም ደግሞ ሌላ ውጥንቅጥ ውስጥ ገብቷልና ኪራን እንድታፈቅረው የታዘዘችው ልጅ እነ ኪራ ቤት መታለች። በዚህም የተነሳ እንግዲህ ያው ጽናት በጣም ስለተናደደችና የኪራ አባት የሰጧትን ደግሞ ትዕዛዝ ለማክበር ስትል ደግሞ ተፍተፍ እያለች ኪራንና አዲስ የመጣችውን ልጅ በፍቅር ውስጥ እንዲገቡ ለማድረግ ከፍተኛ ስራ እየሰራች ትገኛለች። እኔ ግን ጽናት የገረመችኝ ነገር የኪራ አባት ያሏት ነገር ነግራ ለኪራ ያለውን ነገር አንድ ላይ እንደመወጣት ብቻዋን ዝም ብላ በልቧ ይዛ ነገር ግን ወይ አትርቀው ወይ አትቀርበው ኪራን በጣም እያስጨነቀችውና እያበሳጨችው ትገኛለች። ባለፈው እንደውም በነገሩ ሁሉ ግራ የተጋባው ኪራ ለምንድነው ስቀርብሽ የምትሸሽኝ? ምንድነው ጉዳዩ? እኔኮ እወድሻለሁ አፈቅርሻለሁ ብዬ በነገርኩሽ ማግስት የምታሳየኝ ነገር በሙሉ ትክክል አይደለምና ጽናት ያጠፋሁት ጥፋት ካለ ምናልባት ያጠፋሁት ጥፋት ካለ እንዳሻሽል ንገሪኝ ሲላት ነገሩማ እስከዛሬ ድረስ ያጠፋሁ ራሱ ይቅርታ የማይደረግለት ጥፋት ነው ትለዋለች። አዎ እሱንም እኮ በይቅርታ ተላልፈናል። እኔ ደግሞ አብዝቼ እክሳለሁ ብያለሁ። ያለፈው አለፈ። አሁን ግን አዲስ ፍቅር ውስጥ ገብተናል። አዲስ ህይወትም ጀመረናልና ለምንድን ነው የምታሰቃይኝ? እኔ ጽናት ያላንቺ ማንም እንደሌለኝ ታውቂያለሽ። እውነተኛ በምድር ላይ ያገኘውሽ እውነተኛ ረዳቴ አንቺ ነሽ። እና ጽናት እባክሽን ተረጅኝ ሲላት በፍጹም የሚሆን ነገር አይደለም ከኔ ራቅ ትለዋለች። በቃ በጣም ተናዶ ያለውን ነገር ችሎ ደግሞ ከሷ ሲርቅ ደግሞ ተመልሳ ትመጣና የምታደርገውን ነገር በሙሉ እያየ ሆነውና ኪራ ብትጠናቀቅ ይሻልሃል፣ ልክ አይደለም ትለዋለች። የሁሉ ግራ ያጋባው ኪራ ወጥቶ እንግዲህ ቀምቀም አድርጎ መጥቶ በጣም ሰክሮ ያለውን ነገር በሙሉ ለሷ ነግሯታል። ጠጥቶና ሰክሮ ስታየው በጣም የተደናገጠችው ጽናት ነገሮችን ለማስተባበል እቅፍ አድርጋው አይዞ ኪራዬ እኔ ከጎንህ ነኝ ስትለው ከጎኔ መሆን ምን ዋጋ አለው? አንቺ ከቻልሽ ፍቅሬን ማዳን ያለብሽ። ምን አጥፍቼ ነው? ምንስ አድርጌሽ ነው እንደዚህ የምትርቂኝ? ብሎ ሁሉንም ነገር ፊትለፊት እንድትነግረው ቢጠይቃትም ዛሬም ግን ጽናት በድብቅነቷ ቀጥላለች። አንዳንዴ ለሰዎች የምንሰጠው እምነታችን ይሰብርብናል። ለአባቴ እሱ ስኬት የኔ ሰርግ ማየት ነው። ግን ሰው ስለማልቀርብ እሱን ነገር እንዴት ማድረግ እንደምችል አላውቅም። አይዞሽ፣ ሁሉም በጊዜ ይሆናል። ደግሞ ባለኝ ባህሪ የተነሳ ነው መሰለኝ ዲክታተር የሚባል ቅጽል ስም ወጥቶልኛል። በቃ በርታ በይ። ኧረ እኔማ ብያለሁ። ያው ታሪክ አይደል ሲወራ ፊልም ማድረግ አይቀርም። አዎ እሱማ ሁላችንም ስናወራው የሚያስለቅሰን ላይፍ አለ። የኪራ የፍቅር ጓደኛ እንድትሆን ወደ ቤት የመጣችው ልጅ እንግዲህ ያው ሁሉን ነገር በስነ ስርዓትና በህግ መማራት አለባችሁ የሚል አቋም አላት። ሁኔታዋም ደግሞ በስፖርትና በሌሎች ብረት በማንሳት ምናምን የታገዘ ስለሆነ ዲክታተር የሚባል ስም ተሰጥቶኛል፣ ነገር ግን እኔ ዲክታተር አይደለሁም ብላ በልጅነት ጊዜዋ ያሳለፈችውን በሙሉ ነገረችው። ከዛም በኋላ ደግሞ በዩኒቨርሲቲ ህይወቷ ብዙም ያልተሳካ ህይወት እንዳሳለፈችና ሁሉን ነገር መታ ለአባቷ ከተናገረች በኋላ አባትየው ግልጽነቷን እንጂ ጥፋቷን ሳያዩ ለደረሰባት ነገር መቋጫ እንዲያገኝ እንደረዷትና ለዛሬ ህይወቷ ግንባታ ወይም ደግሞ ራሷን መከላከል እንድትችል ከእንደገና እንደ አዲስ ራሷን እንዳዘጋጀች ትነግረዋለች ለኪራ። ኪራም ሁሉን ነገር ካዳመጣት በኋላ አይዞሽ የኔ ውድ፣ ሁላችንም እኮ ስንናገረው ወይም ደግሞ ስናስታውሰው የሚያስለቅሰን ህይወት አለና በርቺ ይላታል። ይህንን እያወሩ ትንሽ እየተጫወቱ ነው ያሉት። ነገር ግን ሁለቱም ማለት ነው
ኪራ አባትና የልጅቷም አባት ይወቁ እንጂ ለፍቅር እንዳገናኟቸው ሁለቱ ግን ምንም የሚያውቁት ነገር የለም። ኪራ እስካሁን ድረስ እሷን ለማፍቀር ምንም አይነት መንገድ የጀመረው ነገር የለም፣ ያሰበውም ነገር የለም። እንደውም በንግግሯ እንዲሁም ደግሞ ባላት አቋምና በምትሰራው ስራ በሙሉ በጣም ይገረምባታል። እንዴት የሰው ልጅ ከሴት ወደ ወንድ ይቀየራል ብሎ እንደውም አንዳንድ ጊዜ በወንድ ስሙላ የሚጠራት ኪራ በፍጹም የፍቅር ጓደኛው እንድትሆን ለደቂቃ እንኳን አላሰባትም። ነገር ግን ይሆናል ብላ የተጨነቀችው ጽናት በጣም እየተብሰለሰለችና እያሰበችው አረ እንደው ምን እንደሚሻለኝ አላቅም፣ እቺ ደግሞ ምን አይነት ልጅ ናት ትላለች። ወይ ደግሞ ስለ ሂትለር ብታነሺ ብዙ ተማሪ የሂትለርን ታሪክ ነው የሚያውቀው። ይህንን ስታይ እዛ ቦታ ላይ ሆነሽ እነሱን ማስተማሩ ይከብድሻል። እኔም እሱን ሽሽት ነው ትምህርቱን ያቆምኩት። ስለ ሀገርሽ ያለሽ አመለካከት በጣም ደስ ይላል። እኔ አባቴ ልጅ ነኝ። ሀገሬን በጣም ነው የምወዳት። ግን ብዙ ሰው ይህን ነገሬን አይቀበለውም። ለምን እንደሆነ በጣም ነው ግራ የሚገባኝ። አንዳንዴ ዘመናዊነት እየመሰለን ብዙ ነገሮችን እንተዋለን። አዎ። እና ቁርስ አልደረሰ? ኪራ ልቀስቅሰው እንዴ? አይ ይተኛ ትንሽ። እንዴ ለምን? ወጣት እኮ ነን፣ በጠዋት ነው መነሳት ያለብን። ነው ግን ማታ ሙት ስለነበረ ትንሽ ይተኛ። እሺ በቃ ካልሽ ሲነሳ ጠኝ ውስጥ ነኝ። ቁርስ ልስጥሽ? አይ እኔ ብቻዬን መብላት አልወድም፣ እሱ ሲነሳ ይሻላል ካልሽ። ከላይ ስትታይና ሲቀርቧት ፍጹም የተለያየች ሴት ናት። አስተዋይ ትመስላለች። ጽናትና የኪራ የፍቅር አጋሩ ልትሆን ወደ ቤቱ የመጣችው ልጅ አንድ ላይ ከተወያዩ በኋላ ግርም ብላታለች። እኔ ማሰባት ሌላ ነች፣ ስትታይ ደግሞ አስተሳሰቧ